እሱ አይደለም እየመጣ ለራሱ ላይክ የሚያደርገው ስነ ስርዓት ይዞ የሚወደውን ኦዲየንስ እንደዚህ የሚጨለቅለትን ኦዲየንስ በስነ ስርዓት ሌላ ነገር እኮ አይደለም። አሁን ዛሬ ራሱ እንዴት እንደቃ ምንድን ነው የሆነ ነገር አለችው እንደቃ እንዴት ታየኛለሽ ብሎ ለራሴ ክብሬ ነው ካለ እቺስ ልጅ ክብሬ የላትም እንዴ? እንደዚህ እንደ ውሻ የወረው እያያዘ እያንጠለጠለ ውሻ አይደለችም እኮ እሱ ተስፋ ቆርጦም ብሎ እያሰበ ይመስለኝ። እኔ እንዴት በምን አይነት መንገድ እንዳሰበው በምን አይነት ጭንቅላት እያሰበው ነው? ስሚ ገኒ፣ በጣም እየፈራው ያለሁት አሁን ምንድነው እሷ ቁርጥ ካረጋች በጣም ነው የሚጎዳው። በነገራችን ላይ አይተሽው ከሆነ አሁን ራሱ ስትረስ ውስጥ ነው ያለው እና ዲፕሬሽን የሚጀምረው እንደዚህ ነው። ጫጫው ነው እንደሱ ይኸውልሽ ዘርጌ፣ እንደሱ ደግሞ ስትይ ደግሞ አንድ ሰው እኮ ራሱ ገባሽ ከካበ እኮ መውረጃ እኮ ያጣል እኮ። ሁሌ እኮ አንቺን ሰው ሊያከብርሽ አይችልም። አዳምጪኝ፣ ገብቶኛል ያልሽው ገንዬ። ግን ምንድነው አሁን ዲፕሬሽን እና ስትረስ የሚጀምረው እንደዚህ ነው። ይሄ ሲቹዌሽን የእውነት ከሆነ አሁን ጫጫታው፣ ሚዲያው፣ ጎረቤት፣ ጓደኛ፣ ቤተሰብ ማመንና አለማመን ውስጥ ነው፣ ዳይላማ ውስጥ ያለ ነው አይደለ? ሁሉም ሰው የሚወዳት ልጅ ሁሉም ሰው እና ይሄ ነገር ስትረስ ውስጥ እየከተተው ነው። ስትረስ ደግሞ በአይን አይደለም የሚታየው፣ በተግባር ነው። አሁን ጫጫታው ምናምን በቃ መሸሽ አለብኝ፣ ብቻዬን መቀመጥ አለብኝ ምናምን ብሎ የሚያስበው ውስጡ በጣም እየተጨነቀ ስለሆነ ነው። ዛሬ ነገን፣ አሁን ይሄ እነዚህ የሚያደርጋቸው ነገሮች 2 ቀን 3 ቀን ለብቻው ቁጭ ቢል በጣም በቃ ሌላ ሰው ነው የሚሆነው። በጣም ዲፕረስ ነው የሚሆነው በጣም ዲፕረስ ነው የሚሆነው። ምክንያቱም ይሄን ሁሉ ያመጣው እሱ ነው። ኢቭን ለማረጋጋት አይደለም፣ ምንም የማረጋጋት ስራዎች አልታዩም። እንደውም የመጀመሪያ ሰዓት ላይ ይሻላል። አሁን ጭራሽ እያባሰው የመጣው እሱ ነው። ስለዚህ በጣም የሚያሰጋው እሱ ነው። እሷ ከቆረጠች ነው። ምክንያቱም እችሊ ተበዳይ ናት። እችሊ ብዙ ነገር ተደርጎባታል። ከቆረጠች ተመለሽ እንኳን ቢላት ውስጡ አትመለስም። እሷን ነበር ማባበል ያለበት። ቢያቅን አብሮሽ ሰው ነው ማረጋጋት ያለብሽ። ምንም ለአንቺ ጥቅም የማይሰጠውን ሰው ነው ማረጋጋት ያለብሽ። እንግዲህ እዛ ጋር እኔ ምን እንደሚፈራ አላውቅም፣ ግን እችን ልጅ ማረጋጋትና ወደ ራሱ መመለስ የሚችልበት በጣም የፈለገ ብትለው እንኳን እሺ አንዴ ውጭልን ብሎ እሷን አስወጥቶ ስትጮህ አንቺ በስነ ስርዓት ከእሷ ጋር ነው ማውራት እናወራለን እያለችው ማውራት አልፈልግም እና ካላወራት እሱ ዘላለም እንትን እየተባለ የሚኖር ይመስለዋል እንዴ? ሰውም እኮ የሰው ልጅም እኮ የሆነ እንትን አለው እኮ ሊሚት የሚባል ነገር አለ እኮ እንዴ። ሊሚት እኮ አለው እኮ የሆነ በቃ የማትችይበት ጊዜ ሊመጣ እኮ ይችላል። ያንንም ማሰብ አለብሽ እኮ። አንቺ ካሜራ ላይ ስትወጪ ብቻ አይደለም ያንቺን ጥሩነትና ያንቺን ስነ ስርዓት መኖሩን፣ አንቺ ለሴት ልጅ ክብር እንዳለሽ አንቺ የላቸውም፣ ማንም የላቸውም እነሱ በደንብ ማሳየት ያለብሽ ነው። አንቺ ለሰው ነዋ የምትኖሪ፣ እሱ ለሰው ነዋ የሚኖረው። እንደዛ አይነት ሾው እያሳየ በሌላ መንገድ ደግሞ ሌላ ሰው ነው። ያማ ራሱን ነው የሚሸውደው፣ ማንንም አይደለም የሚሸውደው። ይቺም ልጅ እኮ እኛ ስላልነው አይደለም፣ እኛ ስላላት እኛ ተመነጫጭ። ኢየሩስ ታውራስቲ ገኒ ኢየሩስ ሲጫት እስቲ ቦታ ኢየሩስና ፍሬም አልጨረሰችም። ኢየሩስ እንዴት ነሽ? ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? እንግዲህ የዚህ ቤት ተጽዕኖ በጣም ከፍ እያለ ነው። ደስ ብሎኛል። መግቢያ ሰርታ መጣለች እንደተባለው እና እኔ ማለት ሀሳብ ይሁን ምክር ይሁን አይዶን ነው አላውቅም። ውስጤ የሆነ ነገር ስላሰብኩ ነው ልናገር የፈለኩት። እንግዲህ ሪል ይሁን ስራ ይሁን እኔ ዛሬም ግልጽ አልሆነልኝም። ስራ ነው እያልኩም ለማመዘን እንዴት ይገጣጠማሉ የሚለው ነገር ብዙ ጥያቄ ያስነሳል። ስራ ነው ወይ ሪል ነው የሚመስለው ነገር ብቻ እና እኔ ሀይሚ ከዚህ በላይ ባትጎጂ፣ ስም ጠራው ሶሪ፣ አትጎጂ በቃ ማለት በውስጡ ያሰበችውን አናቅም ማለት ልጅቷን እዚህ ጋር ለማስወጣት የምትሄድበት መንገድ ይኖር አይዶን ነው ወይ ከሱ ጋር እስከ ጥግ ለመሄድ ፈልገ ይሆን ወይ ነገሩን ትታ የእውነት ከልቧ የመጣች ይሆን አይዶን ነው ማለት እንዲህ ስል እሷን ተቃዋሚ ሳይሆን የእሷን ጉዳት ሞር ላለማየት ነው ማለት በቃ ሪል ከሆነ ይሄ ነገር
እዚህ ላይ ቢያበቃላት ይሻላል። ምክንያቱም መገፋት ነው ጥሩ ብቻም ከመግፋት ሳይሆን ደግሞ መገፋት ጥሩ ልጅቱ ነው። አንደኛ ብቻም ሳይሆን አሁን ከዚህ በኋላ ገብቶሻል። የእውነት ከሆነ እች ልጅ ካረገዘች በቃ ትጎዳለች። ተወልዶም ራሱ እንደዚህ ከዚህ ባሰ ጭቅጭቅ ነው የሚመጣው። አላቀቅም ብላ ያለች ልጅ እች ልጅ የኔ ሁን ብላ ያለች ከዚህ በኋላ እኔ እንደውም መጀመሪያ ላይ በቃ አክሴፕት አድርገው ትወደዋለች ስለምታፈቅረው ስለሚፋቀሩ አይለያዩ ነበር እያልኩ ያለሁት። ግን ዛሬ ትሪት ካላረጋት እሷን ቴክ ኬር ካላረጋት እንደ የእሱን ሸክም ተሸክማ ለምንድን ነው ስትሰቃይ በልጅነቷ እድሜዋ የምትጨርሰው? ስለዚህ አያስፈልግም። አክብሯት። በቃ ጥፋቴን ተቀብላልኛለች። ትልቅ ስህተት ሰርቻለሁ። እቺን ትልቅ ስህተቴን የተቀበለችልኝን ሴት እንዴት ላሞላቃት፣ እንዴት ላክብራት ነው የጠበቅኩት። እንደዚህ እያመናጨቀ በዘበኛ አስወጣታለሁ የሚል ምናምን ከሆነ አያስፈልግም። በቃ ሙቮን ነው ማድረግ ያለባት ብዬ ነው። እስኪ ብለን ለመነጋገር አንቺ አብራሽ 2 ዓመት እንደዛ አንቺ እኔ ለደቂቃ ስለያትኝ ብለሽ ያልሻትን እንደው እሺ ድራማም ይሁን ምንም ይሁን እንዴት ብለሽ ነው እየጎተትሽ ካልበለዛ አንጠልጥዬ ካልበለዛ ጥበቃውን ጠርቼ ይሄ ተመልካች ምን ይላል? ምክንያቱም እንደማይገባው አለ እኮ ስንት እውነት የሚመስለው እኮ አለ። ምክንያቱም እንድትሄድ ፈልጎ ይሄ ሁሉ ነገር ተደርጎ ሁሉን ነገር ተሸክማች ልጅ አሁን ማጠገቡ ናት። በቃ ቁጭ ብሎ በወንበር ላይ መነጋገር ነው። ይሄንን ተናገሪ ውዛርዬ፣ ቁጭ ብሎ በወንበር ላይ ተነጋገር። ማንም ሊሄድ ያለውን ሰው የሚያስቀር ማንም የለም። አይደለም እሱ መንግስት እንኳን እኔ ካልፈለኩኝ ራሴን አጠፋታለሁ እንጂ መመለስ አይችልም። እኔ ስፈልግ ነው መሄድም ካለበት እንደተማረ እንደሰለጠነ እንደ ወጣት ቁጭ ብሎ ተነጋግሮ በቃ እኔ አልቻልኩም፣ በዚህም ላሸፋፍነው ፈለኩ፣ በዚህም ላወጣው ፈለኩ፣ አንቺንም ላከብር አልቻልኩኝም፣ አንቺንም እንደዛ ጥሩ መልስ ልሰጥሽ አልቻልኩኝም፣ በቃ እኔ የምፈልገው ይሄንን ነው ብሎ ተነጋግሮ እሷ እኮ ምንም አትልም። እንደውም ጓደኝነታችን እንዳይቀር ብላው እንደምትሄድ ነው። ለምን እንደዛ አይልም? ለምን እንደዚህ አይነት ታክቲክ ይጠቀማል? ለምን ሰውን ልጅ እንክትክት አድርጎ የሴትን ልጅ ልብ ስብርብር አድርጎ እስከ መጨረሻው ለምን ለመሄድ ፈለገ? እውነት ከሆነ ነው የምልሽ። ለምን ምን አርጋዋለች? ጠላቱ ናት እንዴ? ምን አርጋው? ክብሩ እኮ ናት፣ ግርማ ሞገሱ እኮ ናት፣ እኩያው እኮ ናት፣ ሴት እኮ ናት፣ እናቱ እኮ ናት። ምን አድርጋው ነው እንደዚህ አይነት ልክ እንደ ጠላት እንደ ጥላቻ እንዳለበት ሰው እያመነጫጨቀ እየገፈተረ? ሃይሚ እኮ ናት፣ ሃይሚ እኮ ናት ከልጅነቱ ጀምራ ንግግር እንዲናገር ያደረገች፣ እንዲታወቅ ያደረገች፣ እንዲወደድ ያደረገች። አይሆንም እሱን አትናገሩ ምትል ጀግና ሴት፣ አይሆንም እኔ ከሱ ሌላ ማንንም አልሰማም ምትል፣ እሱን አትናገሩ ምትል እቺ ሃይሚ እኮ ናት። ሃይሚ አንድ ሃይሚ አይደለችም፣ ሺህ ሃይሚ ናት ለሱ። በድራማ መልኩ አይደለም ጠባቆ ያምጥቻ አስወጣሻለሁ እንደዚህ ሊናገረት እኮ አይችልም። አንደበቱን አይዘውም እንዴ? ሃይሚ እኮ ናት አትናገሩት ምትል። ምንድነው ጠላቱ? ለምን እንደዚህ አይነት ጉብ